እዚህ ጋር ነው የተሰፋው። ይሄ ግን ያው እዚህ ድረስ ያለው ይሁን ብለው ዝም ብለው ነው ያያያዙልኝ። ለልጄ ክብር ስል ማውራት አልፈልግም፣ ግን ጀስት ያደውን ነገር በስሱ ለመናገር ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ $2000 ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፈኜ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ጋር ቡና ስጪኝ ብያት ቡና ሲኒና ማስቀመጫ ሰታኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረውና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚጎዳ። እኔ ግን የጠጣሁባት ማስቀመጫ ተሰብራ ነው የተወጋሁበትና ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እንዲምታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋርና ያ አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውን ማሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይሄን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄም አድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ የጨካኝ ልጅ ምናምን ቢያጠፋብስ ይጠቃብኛል ልጄ ብዬ ማሰል ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል። ያንን በማድረጌም እኮራለሁ። ለምን ድንበር አለው ዝምድና አሳልፎ አይሰጥም። ለምን እኔ በሞትም አትናገሩ ብዬ ሞት ነው የሚመስለኝ። ግን እግዚአብሔር ያንንም ስለሚያውቅ አይኔ ሄው ደህና ሆነ። ከዛ በኋላ ሰርቼ ኖርኩ፣ ጥሩ ህይወት አየው።